እንዴት ውላችኋል ክቡራን ተመልካቾቻችን? አሁን እኩለ ቀን 6 ሰዓት ሆኗል። ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ዜና ኢትዮጵያ ከመላ ኢትዮጵያ የተለያዩ ጉዳዮችን ከሀገር ውስጥም ከውጭም አካቶ አሁን ተጀምሯል። አብራችሁን ስለምትቆዩ እናመሰግናለን። እስከ 8 ሰዓት ድረስ በሚኖረን የዜና ኢትዮጵያ መሰናዶ በርካታ ጉዳዮችን እየዳሰስን ወደ እናንተ እናደርሳለን። ሪፖርተሮችን በቀጥታ እናስገባና የተከታተሏቸውን ጉዳዮች ተቀበልን እንቀጥላለን። አብራችሁ እንድትሆኑ በአክብሮት ነው የምንጋብዘው። ዜና ኢትዮጵያን ጌታቸው ይግዘውና መታሰቢያ ደረጃ እንመራለን። አርዕስተ ዜናዎቹን እናስቀድማለን። የሲዳማ ብሔር የዘመን መለወጫ ፍቼ ጨምበላላ በዓልን ለማክበር ዝግጅቶች መጠናቀቃቸውን የሲዳማ ክልል አስታወቀ። ኢትዮጵያም ያነሳችው የባህር በር ጥያቄ የአፍሪካ ቀንድ ሀገራት ያላቸውን ኢኮኖሚያዊና ፖለቲካዊ ትስስር በማጠናከር ፍትሃዊ ተጠቃሚነት የሚያረጋግጥ መሆኑን ምሁራን ገለጹ። በሀገር አቀፍ ደረጃ ከ580 ሺህ በላይ ዜጎች የ5 ሚሊዮን ኢትዮጵያውያን ኮደርስ ስልጠናን በመከታተል ላይ መሆናቸውን የኢኖቬሽንና ቴክኖሎጂ ሚኒስቴር አስታወቀ። ከውጪ የመረጃ ምንጭ ደግሞም ሩሲያም ከዩክሬን ጋር ከፊል የተኩስ አቁም ስምምነት ለማድረግ ከአሜሪካ ጋር የጀመረችው ንግግር ወደ መቋጫው ተቃርቧል ተባለ። ዜና ኢትዮጵያ አጫጭር የሀገር ውስጥ ጉዳዮችን ያስቀድማል። አብራችሁን ቆዩ። በሀገር አቀፍ ደረጃ ከ580 ሺህ በላይ ዜጎች የ5 ሚሊዮን ኢትዮጵያውያን ኮደር ስልጠናን በመከታተል ላይ መሆናቸውን የኢኖቬሽንና ቴክኖሎጂ ሚኒስቴር አስታወቀ። 180 ሺህ ዜጎች የ5 ሚሊዮን ኢትዮጵያውያን ኮደር ስልጠናን አጠናቀው የምስክር ወረቀት ማግኘታቸው ነው የተገለጸው። መርሃ ግብሩ በኢትዮጵያ መንግስትና በተባበሩት አረብ ኤሚሬቶች እገዛ የሚተገበር የዲጂታል ስራ ክህሎት ማሳደጊያ የትብብር ፕሮጀክት ነው። ፕሮጀክቱ ትውልድ ይማር ትውልድ ይሰልጥን ከዓለም ጋር ይፎካከር በሚል እሳቤ ዜጎች የቴክኖሎጂ እውቀታቸውን በማዳበር በዓለም አቀፍ ደረጃ ተወዳዳሪና ብቁ እንዲሆኑ እየተተገበረ ስለመሆኑም ነው የተገለጸው። በኢኖቬሽንና ቴክኖሎጂ ሚኒስቴር የአይሲቲና ዲጂታል ኢኮኖሚ ዘርፍ ሚኒስትር ዴኤታ ይሽሩን አለማየሁ ስልጠናው የዲጂታል ክህሎትን መገንባት ያስችላል ብለዋል። ስልጠናውን የተሳካ ለማድረግ ሌሎች ክልሎች በትኩረት ሊሰሩ እንደሚገባም አስገንዝበው አስፈላጊውን ድጋፍ በሚኒስቴሩ እንደሚደረግም ገልጸዋል። የሲዳማ ብሔር የዘመን መለወጫ ፍቼ ጨምበላላ በዓልን ለማክበር ዝግጅቶች መጠናቀቃቸውን የሲዳማ ክልል ገለጸ። የበዓሉን አከባበር በተመለከተ የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ ወሰንየለህ ስምዖን ለመገናኛ ብዙሃን መግለጫ ሰጥተዋል። የሲዳማ ብሔር የዘመን መለወጫ በዓል ፍቼ ጨምበላላ በተባበሩት መንግስታት የሳይንስ የትምህርትና የባህል ተቋም ዩኔስኮ ከተመዘገበ 10 ዓመታት ያስቆጠረበት በመሆኑ ዘንድሮ በልዩ ድምቀት እንደሚከበርም ተገልጿል። ከመላው ኢትዮጵያ አካባቢዎች የሚመጡ ተወካዮች በሚታደሙበት በዘንድሮው የፍቼ ጨምበላላ በዓል ክልላዊና ሀገራዊ አንድነትን ለማጠናከር ይሰራልም ተብሏል። የፍቼ ጨምበላላ እሴቶች ሰላም፣ ፍቅርና አንድነት በመሆናቸው ከዚህ ውጭ ያሉ የትኛውም አይነት አመለካከቶች በበዓሉ እንደማይስተናግዱም የቢሮ ኃላፊው ተናግረዋል። የቱሪዝም ዘርፍ አንደኛው የኢኮኖሚ ምንጭ በመሆኑ የፍቼ ጨምበላላ በዓልን ለዘርፉ መነቃቃት በአግባቡ ለመጠቀም ትኩረት መሰጠቱም ነው የተመላከተው። በዓሉ ያለምንም የጸጥታ ችግር ባህላዊ ስርዓቱንና እሴቱን ጠብቆ እንዲከበር ለጸጥታ ስራዎች ተገቢው ዝግጅት መደረጉም ተጠቁሟል። የፍቼ ጨምበላላ በዓል መጋቢት 18 እና 19 2017 ዓ.ም በተለያዩ ሁኔታዎች እንደሚከበር ሪፖርተራችን አስረሳ ወግሼ ዘግቧል። ዜና ኢትዮጵያ ይቀጥላል። ካፍታ በኋላ እንመለሳለን። ይህ የኢትዮጵያ ሬዲዮ ነው። የኢትዮጵያ ሬዲዮ አይንገላጭ ትረካ የምንሰማበት፣ የዘፈን ምርጫ የምንመርጥበት፣ ብዙ የተማርንበት፣ ለዓለም የነገረን። እኔ ዛሬም ሬዲዮ ነው የምወደው። እኔ የሬዲዮ አድናቂ ነኝ። ስንሰማው ያደግንበትን ሬዲዮ ፕሮግራሞች የአቅራቢዎቹን ይዘታቸውን ስናስታውስ የኛ የህይወታችን አካል ሆነዋል። እንደዚህ እኛን ቀርጸዋል፣ እኛን ፈጥረዋል ማለት ነው። ከመጻሕፍት ዓለም ኢትዮጵያ ሬዲዮ ለኔ በጣም የእውቀት ምንጭ ነው።
ደራሲ ነኝ ከከፊል እና የድርሰት እንትኔ ከየት አመጣኸው ብትኝ የመጀመሪያ ኢትዮጵያ ሬዲዮ መጽሐፍት አለ። የኢትዮጵያ ሬዲዮ ባይኖር ኖሮ የኢትዮጵያ ስፖርት እንዴት ይኖራል? አበበ ቢቂላን በምንም ሰማው ነበር። የኢትዮጵያ ሬዲዮ ለኔ ኃይሌንም አፍርቷል ማለት ነው። ምርጽ ይፍጠር በእንትን ባይነገር እኔ ነው ትልቅ ታሪክ ሰርቷል ሬዲዮ። ይህ የኢትዮጵያ ሬዲዮ ነው። ተመልሰናል ተመልካቾቻችን። አሁን ደግሞ በቀጥታ ስርጭት ባልደረቦቻችን የተከታተሉበትን ሁኔታ በተመለከተ ተጨማሪ መረጃዎችን ወደምንጋራባቸው ዘገባዎች ነው የምንሻገረው። በአማራ ክልል ከ328 ሺህ ሄክታር በላይ መሬት በተለያዩ ሰብሎች በበጋ መስኖ መሸፈኑ ተገለጸ። በክልሉ ለስንዴ ልማት በተሰጠው ትኩረትም ከ191 ሺህ ሄክታር በላይ መሬት በበጋ ስንዴ ተሸፍኗል ተብሏል። በዚህ ጉዳይ ላይ ተጨማሪ መረጃ ሊያጋራን ሪፖርተራችን ሳሙኤል ወርቃየሁ በቀጥታ መስመራችን ላይ ነው የሚገኘው። ሳሙኤል እንዴት ውለሃል? በክልሉ ያለው የበጋ መስኖ እንቅስቃሴ እንዳጠቃላይ ምን ይመስላል? አመሰግናለሁ። ያው እንግዲህ እንደሚታወቀው በአብዛኛው የሀገራችን ክፍሎች አሁን የምንገኝበት ወቅት የመስኖ ልማት ስራ የሚከናወንበት ወቅት ነው። እንግዲህ በርካታ ዓመቱ ሙሉ የሚፈሱ ወንዞች ባሉበት በአማራ ክልልም ምናልባትም እንኳን እነዚህን ጸጋዎች ሙሉ በሙሉ ተጠቅሟቸዋል ወይ የሚለው ሌላ ጥያቄ ቢሆንም እንግዲህ የመስኖ ስራ በስፋት እየተከናወነ ይገኛል። በዚህም በተለይም በዚህ ዓመት ማለትም ከ450 ሺህ ሄክታር በላይ መሬት በተለያዩ ሰብሎች በመስኖ ለመሸፈን መታቀዱም ተገልጿል። ከዚህ እቅድ ውስጥም በተለይም ደግሞ ከ47 ሚሊዮን በላይ ኩንታል ከመስኖ ሰብል ለመሰብሰብም ታቅዷል። እንግዲህ ከዚህ ውስጥ ይህ የተገለጸው ቁጥር በተለያዩ ዙሮች በ3 ዙሮች የሚሸፈን ነው። እንግዲህ እስካሁን ባለው ሂደት በእስካሁኑ ሂደት ከ328 ሺህ ሄክታር በላይ መሬት በዘር መሸፈኑ ተገልጿል። እንግዲህ ይህ ሲሸፈንም ታዲያ የተለያዩ ሰብሎችን በውስጡ ያካተተ ነው። ነገር ግን በተለይ ደግሞ ከቅርብ ጊዜ ዓመታት የምግብ ዋስትናን ለማረጋገጥ ከዚሁም ባለፈም ደግሞ የውጭ እርዳታ ጠባቂነትን ለመላቀቅ ለስንዴ ልማት ሰፊ ትኩረት እንደ ሀገር መሰጠቱ የሚታወቅ ነው። በአማራ ክልል ደረጃም ከዚሁ ከተጠቀሰው ቁጥር ውስጥ ማለት ነው ከ254 ሺህ ሄክታር በላይ መሬት በመስኖ ስንዴ ለማልማት ታቅዶ በአሁኑ ወቅት 190 ሺህ ሄክታር በላይ መሬት በዘር መሸፈኑ ነው የተገለጸው። እንግዲህ እነዚህ ቁጥሮች ቀጣይ ዙሮችም እየተሸፈኑና እየተሰሩ ስለሚሄዱ ከዛ በላይ ለማሳካት እንግዲህ እቅዱ ይሳካል ተብሎ ይጠበቃል። እንግዲህ በዚህ መስኖ ልማት በዚህ ዓመት ማለት ነው ከ9 ሚሊዮን በላይ ኩንታል ይጠበቃል ማለት ነው እንደ ክልል። እንግዲህ ሲደረግ በተለይም ደግሞ ግብዓቶችን ለአርሶ አደሩ የማሟላትና በተገቢውና በወቅቱ ሁኔታ የማዳረስ ስራዎችም እየተሰሩ እንደሚገኙ ነው የተገለጸው። ከዛ በተጨማሪም በተለይም አርሶ አደሩ በመስኖን በባህላዊ መንገድ ከማልማት ወጥቶ በዘመናዊ አውታሮችን በመገንባትና ዘመናዊ የመስኖ አውታሮችን በመገንባት ለአርሶ አደሩ ተደራሽ የማድረግ ስራዎችና የተጀማመሩ ፕሮጀክቶችን የማጠናቀቅ ስራዎች እየተሰሩ እንደሚገኙ ተገልጿል። በዚሁ በክልሉ በተለይም ደግሞ የውሃ አማራጮች በማይገኙባቸው አካባቢዎችም የሞተር ፓምፖችንም ጭምር ለአርሶ አደሩ ተደራሽ በማድረግ አርሶ አደሩ ከባህላዊ የመስኖ አሰራር ወጥቶ ወደ ዘመናዊና ወደ ዘመናዊ አውታሮችን በመጠቀም ለመስኖ እርሻ እንዲሁም ራሱን ተጠቃሚ አድርጎ ከዛ ባለፈም ደግሞ ለማህበረሰቡም ተጠቃሚ የሚያደርግበትም የገበያ ክፍተትንም ጭምር የሚሞላበትን ሁኔታ ለመፍጠር እንግዲህ እንደ አማራ ክልል እየተሰራ መሆኑን የክልሉ ግብርና ቢሮ መረጃ ያመላክታል። እንግዲህ ቀሪ ጊዜያት የመኸር እርሻ ከመድረሱ በፊትም የተለያዩ የተጀማመሩ ስራዎችን በቀጣይ ዙሮች ደግሞ የማጠናቀርና እንዲሁ እቅዱን የማሳካት ስራዎች ይሰራሉ ነው የተባለው። እንግዲህ በአሁኑ ወቅትም የመስኖ ሰብል ቁመናም በጥሩ ሁኔታ ላይ እንደሚገኝ ነው የተገለጸው። ጥሩ፣ እጅግ አድርገን እናመሰግናለን ሳሙኤል። መልካም ቀን። ወደ ሌላ ጉዳይ እናልፋለን። ወጣቶች በልማትና በሰላም ግንባታ ስራዎች ዙሪያ በመሳተፍ ሀገራዊ ኃላፊነታቸውን እየተወጡ መሆኑን የቤንሻንጉል ጉሙዝ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ኢስሐቅ አብዱልቃድር ተናገሩ። በክልሉ በተለያዩ ርዕሰ ጉዳዮች ላይ ያተኮረ የወጣቶች ኮንፈረንስ ተካሂዷል። ወጣቶች የሚሰጣቸውን ኃላፊነት በአግባቡ በመወጣት ውጤታማ ስራ መከናወኑም ጭምር ነው የተጠቆመው። ይህንኑ ጉዳይ በተመለከተ ተጨማሪ መረጃዎችን እንዲሰጠን ሪፖርተራችን ነስረዲን ሐሚድ ከአሶሳው ስቱዲዮአችን በቀጥታ መስመራችን ላይ ነው የሚገኘው። ነስረዲን እንደምንልሃል። የወጣቶች ውይይት ምን ይመስል ነበር? አጠቃላይ የተላለፉ መልእክቶችን ጨምረህ ብትነግረን። አመሰግናለሁ። እንግዲህ በትላንትናው ዕለት በቤንሻንጉል ጉሙዝ ክልል ወጣቶችን የተለያዩ የወጣት አደረጃጀቶችን ያሳተፈ ውይይት በትላንትናው ዕለት ተካሂዶ ነበረ። ወጣቶች ለሀገር ሰላምና ልማት ትልቅ ሚና እንደሚጫወቱ በመድረኩ የተጠቆመበት ሁኔታ ነው የነበረው። ለዚህም ባለፉት ጊዜያት
ወጣቶቹ የተለያዩ ኃላፊነቶችን በመስጠት ጥሩ ስራና ጥራት ያላቸውን ስራ መሰራታቸውን ነው የተጠቆመው። በመንግስት ከወጣቱ ትውልድ ጋር አብሮ በመስራት እንግዲህ ቀጣይ ባህሉን ይሄን አብሮ የመስራት ባህልን በማድረግ የኢትዮጵያን ብልጽግና ለማረጋገጥ ትኩረት ተደርጎ እየተሰራበት እንደሚገኝም ነው በመድረኩ የተጠቆመው። የቤንሻንጉል ጉሙዝ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ እንግዲህ አቶ ኢሳቅ አብዱል ቃድር በመድረኩ ተገኝተው ባስተላለፉት መልእክት ወጣቶች እንግዲህ በሁለተኛው የፓርቲው መደበኛ ጉባኤ ተቀመጡ አቅጣጫዎች መሰረት የወጣቱ ትውልድ ሚናውን ለይቶ ለሀገር ሰላምና አንድነት አብሮ ቆሞ ወደ ትግበራ የሚገባበት እንደሆነ ዓላማ አድርጎ የተደረገ ውይይት እንደሆነ ነው የተጠቆመው። በአጠቃላይ ውይይቱ የቤንሻንጉል ጉሙዝ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ኢሳቅ አብዱል ቃድር፣ የክልሉ የወጣቶች ክንፍ ኃላፊና አጠቃላይ በኢትዮጵያ ብልጽግና ፓርቲ የወጣቶች ክንፍ ስራ አስፈጻሚ አባላት የተገኙበት እንዲሁም ሌሎች የወጣት አደረጃጀቶች የተገኙበት ነበር። በደም ልገሳና በሌሎች የበጎ ፍቃድ አገልግሎቶችም የቦንድ ግዢም የተደረገበት ሁኔታ ነበር። ለጊዜው ያሉኝ መረጃዎች እነዚህ ናቸው። ነስረዲን፣ ላደረስከን መረጃ ከልብ እናመሰግናለን። መልካም ቀን ይሁንልህ። በቀጣይ ዘገባችን ደግሞ ወደ ሀረር እንወስዳችኋለን። በሀረር ከተማ አካባቢያዊ አቅምን በመጠቀም ወጪ ቆጣቢ የኮሪደር ልማት ስራ እየተከናወነ ስለመሆኑ ተገለጸ። በሀረር ከተማ የሚከናወነው የኮሪደር ልማት ስራ ከተማዋን ለኑሮ ምቹና ለቱሪስት ተስማሚ ከማድረግም ባሻገር የጀጎል ቅርስን ለመጠበቅና ለመንከባከብ እድል እየፈጠረም ሆኗል። ጠቅላይ ሚኒስትር አብይ አህመድ በቅርቡ በከተማዋ የተሰራው የኮሪደር ልማት ለልጆች ያማረ ስፍራን ጥሎ የማለፍ ስራ ፍሬ ያፈራ መሆኑን ማሳያ ነው ሲሉ መግለጻቸው ይታወሳል። ይህንኑ መነሻ በማድረግ ተመልካቾቻችን አጠቃላይ ያለው የኮሪደር ልማት ስራ ምን ላይ ነው ያለው የሚለውን መረጃ እንዲያጋሩን የሀረር ከተማ ማዘጋጃ ቤት ስራ አስኪያጅ የሆኑትን ኤልያስ ዮኒስን በቀጥታ መስመራችን ላይ እንግዳ አድርገን በዜና ኢትዮጵያ ስም ጋብዘናቸዋል። ጤና ይስጥልን እንግዳችን፣ እጅግ አድርገን እናመሰግናለን። የሀረር ከተማ የኮሪደር ልማት ስራ አጠቃላይ አሁን ያለበት ሁኔታ ምን ላይ ነው? እስካሁን በተከናወኑ ስራዎችስ የተገኘው ውጤት ምን ይመስላል? ጤና ይስጥልን። እንዴት አረፈዳችሁ መላ ኢትዮጵያውያን እንዲሁም የስቱዲዮ ጋዜጠኞች። ያው እንደሚታወቀው የሀረሪ ክልል የሀረር ከተማ ኮሪደር ልማት በተለያዩ ዘርፎች እየተከናወነ እንደነበረ ይታወቃል። ይሄኛው እንግዲህ ያው ከመጀመሪያው ከጀጎል ታሪካዊ ቅርጽ ከሆነው ኮሪደር ልማት ስራ ተጀምሮ አሁን ደግሞ በቀጣይ በከተማው መዳረሻዎች ውስጥ ስራዎች እየተከናወኑ ይገኛሉ። አሁን ይሄ ያለንበት መንገድ ኦልሬዲ የኮሪደር ልማት ስራው በራስ አቅም በከተማው አቅም ህብረተሰቡ በማስተባበር የተሰራ የኮሪደር ልማት መንገድ ላይ ነው የምንገኘው። እንደምናየው እንግዲህ ያው የእግረኛ መንገድ ለይቶ ለብቻ የተሰራበት ሁኔታ ነው ያለው። እንዲሁም ደግሞ የሳይክል መንገድ ከዚህ በፊት ታይቶም አይታወቅም። እዚህ አካባቢም የሳይክል መንገድ ለብቻ ተለይቶ የነበረበት ሁኔታ አልነበረም። ይህ የሳይክል መንገድም እንዲኖር የተደረገበት ሁኔታ ነው ያለው። እንዲሁም ያው ሰዎች በሚሄዱበት ጊዜ ቁጭ ብለው አየር መውሰድ መቻል አለባቸው። አዛውንቶች፣ ሴቶች፣ ወጣቶች ቁጭ ብለው ደግሞ እንዲያወጉበት የተለያዩ መቀመጫዎችን እዚሁ አካባቢ ላይ ፊት አልነበረም። በአካባቢ ማቴሪያሎች በመጠቀም እነዚህ ነገሮችን መስራት የተቻለበት ሁኔታ ነው ያለው። እንግዲህ ከሀረር ከተማ መግቢያው ጀምሮ አንድ ሰው ከሀረር ከተማ መግቢያ ጀምሮ እስከ ጀጎል እስኪደርስ ድረስ ከመኪና ጋር ሳይገናኝ በቀጥታ በእግረኛ መንገድ ብቻ እስከ ጀጎል ታሪካዊ መዳረሻ ቦታ መድረስ ይችላል ማለት ነው። እንዲሁም ደግሞ በክልሉ በከተማው በሚገኙ ዋና ዋና መንገዶች በሚሄድበት ጊዜ ከመኪና ጋር ከሌሎች ነገሮች ጋር ሳይጋፋ የእግረኛ መንገድ ብቻ ለይቶ በነፋሻ ቦታዎች ሳቢና ማራኪ በሆኑ መንገዶች ላይ መሄድ እንዲችል ያስቻለ የኮሪደር ልማት ነው ማለት ነው። በጀጎል ውስጥ በምንሄድበት ጊዜ የታሪካዊ ይዘታቸውን ሳይለቅ መንገዱ ታሪካዊ ይዘቱን ሳይለቅ በዛ መልኩ ታድሶ ውቦ አምሮ እንዲሁም ደግሞ ከዚህ ቀደም አገልግሎት ሳይሰጥ የነበረና በአካባቢው ማህበረሰብና በሚኖረው ጬሩ ጋር ወይም ደግሞ መልካም ያልሆነ መንገድ በጣም አጸያፊ የነበረ መንገድ ወደ መልካም መንገድነት በመቀየር በአሁን ጊዜ ምሽት ላይ በሚታይበት ጊዜ እጅግ ማራኪ እጅግ መብራት የበራበት ሰዎች እየሄዱ ቁጭ ብለውም እየተዝናኑበት የሚያልፉበት መንገዶችን ለመፍጠር የተቻለበት ሁኔታ ነው ያለው። ምናልባት እዚህ ላይ በተለይ የስራ እድል ፈጠራን ከማበረታታትና ህብረተሰቡን ቀጥተኛ ተጠቃሚ ከማድረግ አኳያስ የተሄደበት ርቀት ምን ይመስላል? እንግዲህ ያው አንድ ፕሮጀክት የስራ እድል ካልፈጠረና ዜጎችን ከመንገዱና ከኢንፍራስትራክቸርነቱ ባሻገር የስራ እድል መፍጠር መቻል አለበት ማለት ነው። እንግዲህ ይሄ አሁን ያለውበት መንገድ ራሱ በሚታይበት ጊዜ በአብዛኛው እዚህ አካባቢ የተሰሩ ስራዎች ለኮንትራክተር ከተሰጠው ስራ
ውጪ በአብዛኛው ስራዎች በራስ አገዝ ወይም ደግሞ የስራ እድልን በሚፈጥር መልኩ የተሰራ ነው ማለት ነው። ለምሳሌ ይሄን አረንጓዴ ስራ ግሪነሪ በምንመለከትበት ጊዜ መዘጋጃው ወጣቶችን በማስተባበርና የስራ እድል በመፍጠር የሰራው ስራዎች ናቸው ማለት ነው። ይሄንን መብራት በምናይበት ጊዜ ክልሉን ወይም ደግሞ የክልሉን ወግ ባህል የሚመጥን መብራት ነው ማለት ነው። ይሄ እዚሁ አካባቢ ባለ መካከለኛ ኢንዱስትሪ እንዲሰራ የተደረገ መብራት ነው ማለት ነው። ይሄ የውጭ ምንዛሪን ከመቆጠብ አኳያ የራሱን አስተዋጽኦ አድርጓል። እንዲሁም ደግሞ በዚሁ በአካባቢ ባለ ኢንዱስትሪ መሰራቱ ደግሞ የአካባቢውን ኢንዱስትሪ እንዲያስፋፋና እንዲያበረታታ እንዲያግዝ ያደረገበት ሁኔታዎችን ያሉት ሌሎች ስራዎችንም ካየን በአብዛኛው ማለት ይቻላል በክልሉ ወይ በከተማዋ አቅም ስራ እድል በፈጠረ መልኩና ለሌሎችም ገቢ በሚያስገኝ መልኩ የተሰራ የኮሪደር ልማት ስራ ነው ማለት ነው። መልካም እጅግ አድርገን እናመሰግናለን። የሐረር ከተማ ማዘጋጃ ቤት ስራ አስኪያጅ ኤልያስ ዩኒስ ለነበረን ቆይታ መልካም ጊዜ። ዜና ኢትዮጵያ ይቀጥላል። በዝርዝር ወደምንመለከተው ሌላ ጉዳይ እናልፋለን። ኢትዮጵያም ያነሳችው የባህር በር ጥያቄ የአፍሪካ ቀንድ ሀገራት ያላቸውን ኢኮኖሚያዊና ፖለቲካዊ ትስስር በማጠናከር ፍትሐዊ ተጠቃሚነትን የሚያረጋግጥ መሆኑን የዲላ ዩኒቨርሲቲ ምሁራን ገለጹ። ኢትዮጵያም በቀጠናው ያላትን የብሔራዊ ጥቅም አጀንዳዎች ለማሳካት የተጀመሩ የዲፕሎማሲ ስራዎች በሁሉም ዘርፎች ተጠናክረው መቀጠል እንዳለባቸውም ተጠቁሟል። አስረሳ ወግሼ ኢትዮጵያ ለአፍሪካ ቀንድ ሀገራት ሰላምና ደህንነት እንዲሁም ኢኮኖሚያዊ ትስስር ያሏትን እድሎች ሁሉ በመጠቀም ለዘመናት ስትሰራ ቆይታለች። ኢትዮጵያ አሁን ላይ የህዝብ ቁጥርና ኢኮኖሚያዊ እድገቷን ተከትሎ የባህር በር ለማግኘት እየሰራች ነው። ብዙ ሀብቶቿን ለጎረቤቶቿ ለምታጋራው ኢትዮጵያ ጥያቄው ተገቢና ፍትሃዊ ስለመሆኑ በዲላ ዩኒቨርሲቲ የማህበራዊ ሳይንስ መምህሩ መሳይ ፍቅሩ ይገልጻሉ። ለምሳሌ የባህር በር ማግኘት የመንግስት ጉዳይ ሊሆን ብቻ አይችልም፣ የህዝብ ጉዳይ ነው። ዞሮ ዞሮ 120 ሚሊዮን ህዝብን የሚጠቅም ኢኮኖሚያዊ ጥቅም ያለው ፖለቲካዊ ጥቅም ያለው ነው። እኛ ሰጪዎች ብቻ ነው ያለው። እንሰጣለን፣ ውሃ እንሰጣለን፣ ገበያ እንሰጣለን። ገበያ ናት ኢትዮጵያ። የ120 ሚሊዮን ህዝቦች ገበያ ናት። ብዙዎች ወደኛ ገበያ መጥተው ይነግዳሉ። እኛ ግን ከጎረቤቶቻችን ብዙ አንጠቀም። ስለዚህ በ7 ኪሎ ሜትር ርቀት በአንድ 100 ኪሎ ሜትር ርቀት የቀይ ባህር የህንድ ውቅያኖስ አለና ጎረቤቶቻችንም እኛ ላይ እንዲረዱ ሰጥቶ መቀበል እኛም ሰጠናቸው። ፍትሃዊ ተጠቃሚነት የሚባለው ይሄ ነው። የጋራ ተጠቃሚነት የሚባለው ይሄ ነው። የአፍሪካ ቀንድ ሀያላን ሀገራት ከፍላጎት ያለፈ ተሳትፎ የሚያደርጉበት ቀጠና ነው የሚሉት በዲላ ዩኒቨርሲቲ የታሪክ መምህርና ተመራማሪው ዶክተር ተመስገን ንጉስ ኢትዮጵያም የባህር በር ለማግኘት የጀመረችውን ድርድር አጠናክራ መቀጠል እንዳለባት ተናግረዋል። የነዚህ አገሮች ሉዓላዊነትም ጠብቃ ሰላማዊ በሆነ መልኩ እንዴት ተደራድራ መጠቀም እንደምትችል መወያየት አለባት፣ መደራደር አለባት። ትግል እኮ ነው። አውሮፓውያን እኮ እዚህ አፍሪካ ቀንድ ውስጥ ስንት እንትን አላቸው፣ ሚሊተሪ ቤዝ አላቸው፣ ብሔራዊ ጥቅሞቻቸውን ለማስከበር ሲሉ ነው። እኛ ግን እዚህ ሆነን አይደለም ሚሊተሪ ቤዝ አንድ ኮንቴይነር ለማስገባት ያለው ፈተና ይታወቃልና ያን በመደራደር መፍታት ይቻላል ብዬ አስባለሁ። የአፍሪካውያን ዘመን ተሻጋሪ ጣፋንታቸው በርስ በርስ ትብብር ላይ ብቻ የቆመው የሚሉት ምሁራን ኢትዮጵያውያንም ለብሔራዊ ጥቅማቸው ስኬት በህብረት መቆም አለባቸው ይላሉ። በመጠራጠር ላይ የተመሰረተ ግንኙነት ካለ ጊዜያዊ ከሆነ ዘለቀታ የሌለው ከሆነ አስቸጋሪ ነው የሚሆነው። ነገን ከነገ ወዲያን ለትውልድ የሚሻገር ፖሊሲ ቀይሰን በመተማመን ላይ የተመሰረተ በድርድር በውይይት ላይ የተመሰረተ በጋራ ጥቅም ላይ የተመሰረተ ፖሊሲ ይሄ ደግሞ የመንግስት ብቻ አይደለም፣ የዜጎች የምሁራን የፖለቲካ ፓርቲዎች የሁሉም ኢትዮጵያዊ ነኝ የሚለው አካል ሁሉ በዚህ ላይ መዘመር መቻል አለበት። በብሔራዊ ጥቅሞች ላይ አንድ ስንሆን መንግስት አቅም ይኖራል፣ የመደራደር አቅም ይኖራል። በዓለም አቀፍ ደረጃ በሪጂናል ደረጃ አሁን ባለው ዓለም አቀፍ ግንኙነት ውስጥ ህዝቡ ከጀርባው የሌለ መንግስት ብዙም አይጓዝም። ስለዚህ በዚህ ልክ በአካባቢያችንና በዓለም አቀፍ ደረጃ መንግስት የሀገርን ጥቅም ለማስከበር እየሄደ ያለውን ርቀት ህዝብ መረዳትና መደገፍ አለበት። ከዓመታት ዝምታ በኋላ በኢትዮጵያ የተነሳው የባህር በር ጥያቄም በርካቶች በፍትሃዊነቱ የተቀበሉት አጀንዳ ሆኗል። ሀገራዊ ሰላምን ለማጽናት የወጣቶች ሚና ከፍተኛ በመሆኑ ወጣቶች በተለያዩ የሀገሪቱ አካባቢዎች በሚካሄዱ የሰላም እሴት ግንባታ ስራዎች ንቁ ተሳታፊዎች ሊሆኑ እንደሚገባ ተጠቆመ። ይህ የተገለጸው በደቡብ ኢትዮጵያ ክልል የወላይታ ዞን ወጣቶች በብልጽግና ፓርቲ ሁለተኛ መደበኛ ጉባኤ ውሳኔዎች ዙሪያ
የወጣቱን ሚና በተመለከተ በተወያዩበት ወቅት ነው። የውይይቱ ዋነኛ ዓላማ በፓርቲው መደበኛ ጉባኤ በተላለፉ ውሳኔዎች ላይ የጋራ ግንዛቤ በመፍጠር የሀገር ግንባታ ስራን በማጠናከር መሆኑም በብልጽግና ፓርቲ ወጣቶች ክንፍ ስራ አስፈጻሚ አባል ያሬድ ተፈራ ገልጸዋል። የሰላም እሴት ግንባታ ትልቁ የትኩረት መስክ መሆኑን ጠቅሰው ሰላምን ለማጽናት ከወጣቱ ብዙ ይጠበቃልም ብለዋል። እኩል የመልማትን ጉዳይ ሀገር ሲኖር፣ ስለዚህ ሀገር እንዲኖር ደግሞ የሰላም ጉዳይ ሁላችንም ባለቤት እንድንሆን ይጠበቅብናል። ዛሬ ደግሞ ይበልጥ እንድንወያይ ያደረገው ወጣቶቻችን በስፋት ሲያነሱ የነበረው ሰላማችንን አስጠብቀን መቀጠል እንዳለብን በስፋት የተወያየንበት እና ዋናው የጉባኤያችን አቅጣጫ እንደሆነ በአጽንኦት ስንወያይ የነበረባቸው ነው። ስለዚህ ትክክለኛው ሪያሊቲውን እውነታውን ፈልጎ ማግኘት የኛው ትውልድ ወጣት ትልቁ ሚናው መሆን እንዳለበትም በስፋት ሲነሳ የነበረ። ምክንያቱም ሰላምን ስናመጣ ሰላምን ስናስጠብቅ የምንፈልገውን ሀገር መገንባት ይቻላል። እንደ ሪፖርተራችን ተመስገን ተስፋዬ ዘገባ ብዝሃ ማንነት ባላቸው ሀገራት ኢትዮጵያን መሰል ሀገራት የወጣቶችን ሁለንተናዊ ተሳትፎና ተጠቃሚነት ማረጋገጥ በትኩረት ሊሰራበት እንደሚገባ የገለጹት የውይይቱ ተሳታፊ ወጣቶች በየደረጃው የራሳቸውን ሚና ለመወጣት ዝግጁ መሆናቸውን ተናግረዋል። ለሀገር ምን ያስፈልጋል የሚለው ነገር የመጀመሪያ ሰላምን የማስጠበቅ ስራ ከራሴ በመጀመር የአካባቢ ሰላም በማስጠበቅ የሀገሪቱን ሰላም ደግሞ ዘላቂ ሆኖ እንዲቀጥል የማድረግ ስራ ለመስራት ዝግጁ መሆንን ለመግለጽ ፈልጋለሁ። ሰላምን በመስበክ ሌሎች ወጣቶች ደግሞ ለሰላም ያላቸውን ግንዛቤ ከፍ በማድረግ የኔን ጉልህ ድርሻ እንዲኖር ከኔ መማራቸው ወጣቶች ከስር ብዙ ወጣቶች አሉ። እነዚህ በየቀጠናው በየሰፈሩ በየመንደሩ ውይይቶችን እየፈጠርን ይሄንን የምናካሂድ ይሆናል የሚለው ሰላም ግንባታ ሂደት ላይ የራሴን ድርሻ በመወጣት የልማት ስራዎችን የማስጠበቅ የመጠበቅ ተሳትፎም የማድረግ ስራ ከኔ ይጠበቃል ብዬ ነው የማምነው። ከውጭ የመረጃ ምንጭ ወዳገኘናቸው ዘገባዎች እንሻገራለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቬኔዙዌላ ጋር ግብይት በሚፈጽሙ ሀገራት ላይ ቅጣት እንደሚጥሉ አስጠነቀቁ። የትራምፕ አስተዳደር ከቬኔዙዌላ ዘይት ወይም ጋዝ የሚገዛ ማንኛውም ሀገር ከአሜሪካ ጋር በሚደረግ የንግድ ልውውጥ የ25 በመቶ ታሪፍ ለዩናይትድ ስቴትስ እንዲከፍል እንደሚገደድም አስታውቋል። ፕሬዝዳንቱ ሀገራቸው በአንድ ወር ጊዜ ውስጥ ከቬኔዙዌላ ጋር ያላትን ግብይት እንድታቆምም ትዕዛዝ ማስተላለፋቸው ተነግሯል። አዲሱ ታሪፍ ከቬኔዙዌላ ጋር ከፍተኛ ግብይት ከምትፈጽመው ቻይና በተጨማሪ ስፔን፣ ሩሲያ፣ ሲንጋፖርና ቪየትናም ላይ ያነጣጠረ መሆኑን የተነገረው። ቬኔዙዌላም ከዩናይትድ ስቴትስ ወደ ሀገሯ የሚመለሱ ስደተኞችን በተመለከተ የተፈጠረው አለመግባባት ትራምፕ ለጣሩት ታሪፍ መነሻ እንደሆነም ፍራንስ 24 በዘገባው አመላክቷል። ሩሲያ ከዩክሬን ጋር ከፊል የተኩስ አቁም ስምምነት ለማድረግ ከአሜሪካ ጋር የጀመረችው ንግግር ወደ መቋጫ ተቃርቧል ተባለ። ሩሲያና ዩክሬን ረጅም ጊዜን የወሰዱበትን ጦርነት ለመቋጨት በሳውዲ አረቢያ ሪያድ ንግግር ላይ ያሉት ሩሲያና አሜሪካ የተናጠል ንግግራቸውን በስምምነት መቋጨታቸው ነው የተገለጸው። አሜሪካ ከሩሲያ ተደራዳሪዎች ጋር ያደረገችውን ንግግር በስኬት ከደመደመች በኋላ ከዩክሬን ጋር ምክክሯን ትቀጥላለች ተብሏል። ይህንን የሁለቱ ሀገራት የጦርነት መቋጫ ንግግር የተመለከተ ዘገባን በትንታኔ እንመለስበታለን።